በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችንን ጀምረናል በቅድሚያም ዋና ዋናዎቹን የሰሜን አማራ ቀጠና በላይ ዘለቀ ምክትል ሰብሳቢ ባየቀናው በይፋ ካፋብን አፈንግጦ መውጣቱ ተሰማ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ወደ ማህበረሰቡ የተቀላቀሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ እንዲሁም በአፍሪካ የሳይንስ ስነ ምህዳር ውስጥ አዲስ ምዕራፍ የሚከፍት ዘመናዊ የምርምር ማዕከልን መርቀው ከፍተዋል ዝርዝር ዘገባውን ይዘናል ከውጭ የኢራን የሚሳኤል ከተሞች በሙሉ ዝግጅት ወደ ስራ ገብተዋል ከውጭ ያዝነው ርዕሰ ጉዳያችን ነው የተወደዳችሁ ተመልካቾቻችን ቀደም ብለን ያደረስናችሁ ለዛሬ ለተቀዳሚ ወደ እናንተ እንዲደርሱ ካጠናቀርናቸው ዘገባዎቻችን መካከል አበይት ርዕሰ ነጥቦቻችን ናቸው ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ ምን ይሄ ብቻ በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ የልጆች መጫወቻ የስፖርት ማዘውተሪያ ጂምና ቤተ መጻሕፍት ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ የሰሜን አማራ ቀጠና በላይ ዘለቀ ምክትል ሰብሳቢ ባየቀናው በይፋ ከአፋብን አፈንግጦ መውጣቱ ተነገረ የአፋብን ማዕከላዊ ኮሚቴ ከህወሓት ጋር በመመሳጠር ዮሐንስ ንጉሱን የጎንደር ጠቅላይ ግዛት በላይ ሰብሳቢ አድርገው መሾማቸውን ተከትሎ ባየቀናው የፖሊት ቢሮውን ውሳኔ ውድቅ በማድረግ ራሱን ከአፋብን አግልሏል ባየቀናው በታጣቂው ዘንድ ሰፊ ተቀባይነት ቢኖረውም እንኳን ለዘመነ ካሴና ለህወሓት ቀና አመለካከት የለውም በሚል ካመራርነት እንደተገፋም ነው የታወቀው የመንግስት የሰላም ጥሪን የተቀበሉ ታጣቂዎች ወደ ማህበረሰቡ እየተቀላቀሉ ነው ለምስራቅ እዝ አንድ ክፍለ ጦር እጃቸውን እየሰጡ በአዊ ዞን አካባቢ በጥፋት ቡድን አደረጃጀት ከተራ ተዋጊ እስከ ብርጌድ መሪ ኃላፊነት ተሰጥቷቸው ሲንቀሳቀሱ የነበሩ 6 ታጣቂዎች 4 ክላሽ እንዲሁም 2 ኋላ ቀር መሳሪያዎችን ይዘው የመንግስት የሰላም ጥሪን ተቀብለው ገብተዋል በአጭበርባሪው ቡድን በመታለል ነፍጥ አንስተን ጫካ ብንገባም እንኳን የህዝባችንን ችግር ከማባባስና የህብረተሰባችንን እንባ ከማፍሰስ የዘለለ አላማ የለውም ብለዋል ታጣቂዎቹ ትግሉ የጥቂት ወንጀለኞች የሀብት ማከማቻ እንዲሁም ቂም መወጫ መሆኑን ዘግይቶም ቢሆን እንደገባቸው የገለጹት ታጣቂዎቹ ከዚህ አልፎም ህዝባችንን ከበደለና ታሪካዊ ጠላቶቻችን ጋር በማበረ ሀገራችንን ለማተራመስ እየሄደበት ያለውን መንገድ በመቃወም የመንግስትን የሰላም ጥሪን ተቀብለን ገብተናል ብለዋል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ እንዲሁም በአፍሪካ የሳይንስ ስነ ምህዳር ውስጥ አዲስ ምዕራፍን የሚከፍት ዘመናዊ የምርምር ማዕከልን መርቀው ከፈቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በአፍሪካ የሳይንስ ስነ ምህዳር ውስጥ አዲስ ምዕራፍ የሚከፍት ዘመናዊ የምርምር ማዕከልን ዛሬ መርቀው ከፍተዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በአርማ ወራሃንሰን የምርምር ተቋም ቅጥር ግቢ ውስጥ የተገነባው ይህ ዘመናዊ ተቋም ከመሰረተ ልማት ግንባታ ባለፈ ራሷን የቻለችና ጤናማ የሆነች ኢትዮጵያን እውን ለማድረግ የሚተጋ የላቀ የእውቀት ማዕከል ነው ብለዋል የምርምር ማዕከሉ 40 ላቦራቶሪዎችን የላቁ ጂኖሚክስ እንዲሁም የባዮ ኢንፎርማቲክ ቦታዎችን እንዲሁም በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ብቃት የሚያረጋግጥ
የባዮ ኢኩቫለንስ ማዕከልን ማካተቱንም ገልጸዋል። በተጨማሪም ተቋሙ ለድንገተኛ አደጋዎች ዝግጁነትና ምላሽ የመስጠት አቅምን በመገንባት ረገድ እንደ ማገር ሆኖ ያገለግላል ነው ያሉት። ጠቅላይ ሚኒስትሩ ባስተላለፉት መልእክትም ምርምርን ወደ ፖሊሲ ፈጠራን ደግሞ ወደ ተግባር መፍትሄ በመቀየር ይህ ማዕከል በመድኃኒት ምርት ራሳችንን ለመቻል ዘላቂ የጤና ደህንነትን ለማረጋገጥና ከሁሉም በላይ ደግሞ እስካሁን ያስመዘገብናቸውን ስኬቶች ይበልጥ ለማሳደግ የሚረዳ ትልቅ እርምጃ ነው ሲሉም ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ምርጫውን ለማሳካት የሚያስችል ከፍተኛ አቅም መገንባቱን የክልል ርዕሳነ መስተዳድሮች ገለጹ። የጸጥታና መረጃ ተቋማት አመራሮች እንዲሁም የክልል ርዕሳነ መስተዳድሮች የብሔራዊ ደህንነት መረጃ አገልግሎት ሀገራዊ ደህንነትን ለማረጋገጥና ሰባተኛውን ምርጫ በስኬት ለማጠናቀቅ የሚያከናውናቸውን ተግባራት በተመለከተ ጉብኝት ማድረጋቸውን አገልግሎቱ ለኢትዮጵያ ዜና አገልግሎት በላከው መረጃ አመልክቷል። ተጨማሪ አለን። በጉብኝቱ የተሳተፉት የተለያዩ ክልል ርዕሳነ መስተዳድሮች በሰጡት አስተያየት የብሔራዊ መረጃና ደህንነት አገልግሎት ወቅቱ የሚጠይቀውን ቴክኖሎጂ በመታጠቅ በቦታና በጊዜ ሳይገደብ መረጃዎችን የመሰብሰብና የመተንተን ብቃቱ በከፍተኛ ሁኔታ ማደጉን መመልከታቸውን ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት በየትኛውም ስፍራ የሚከሰቱ ማንኛውንም የጸጥታና ደህንነት ስጋቶችን በመለየት ተንትኖ ተገቢውን ምላሽ እንዲሰጥበት የማድረግ አቅሙ ከጊዜ ወደ ጊዜ እያደገ መምጣቱም ተነግሯል። የብሔራዊ መረጃና ደህንነት አገልግሎት ሰባተኛው ሀገራዊ ምርጫ ሰላማዊ፣ ነጻና ፍትሐዊ ሆኖ እንዲጠናቀቅ ትኩረት በመስጠት በቅድመ ምርጫ፣ በምርጫ እንዲሁም ድህረ ምርጫ ወቅት የደህንነት ስጋቶች ቢያጋጥሙ ቀድሞ ለመለየትና መፍትሄ ለመስጠት የሚያስችል በቂ ዝግጅት ማድረጉን በጉብኝታቸው ወቅት ማረጋገጣቸውንም አብራርተዋል። ሰባተኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጸጥታና ደህንነት ተቋማት የሚያደርጉትን አስተዋጽኦ ከፍተኛ ቢሆንም የተለያዩ ተዋንያን ሚናም ወሳኝነት ስላለው ሁሉም የበኩሉን ሊወጣ ይገባል ብለዋል። የጸጥታና ደህንነት ተቋማት ቅንጅት ለሀገራዊ ሰላም እንዲሁም ደህንነት በሚል መሪ ሀሳብ የብሔራዊ መረጃና ደህንነት አገልግሎት ባዘጋጀው ብሔራዊ የደህንነት ኮንፈረንስ መጋቢት 24 ቀን 2018 ዓ.ም መካሄዱ ይታወሳል። በመድረኩም የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የክልል ርዕሳነ መስተዳድሮችና የጸጥታ ቢሮ ኃላፊዎች እንዲሁም የተለያዩ ባለድርሻ ተቋማት ከፍተኛ አመራሮች መሳተፋቸውን የብሔራዊ መረጃና ደህንነት አገልግሎት እያደረሰን መረጃ ያመለክታል። ኢትዮጵያ ለግብርናው ትራንስፎርሜሽንና ሜካናይዜሽን እየሰጠችውን ትኩረት ለምግብ ሉዓላዊነት መረጋገጥ መሰረት እየጣለ መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። የ2018-19 የሰብል ልማት ንቅናቄ በምርትና ምርታማነት የምግብ ሉዓላዊነትን ማረጋገጥ በሚል መሪ ሀሳብ በአዳማ ከተማ እየተካሄደ ይገኛል። የግብርና ሚኒስትር አዲሱ አረጋ በዚህ ወቅት እንደገለጹትም የኢትዮጵያ መጻኢ ጊዜ የምግብ ሉዓላዊነትን ከማረጋገጥ አኳያ ብሩህ ነው ብለዋል። በመደመር መንግስት የተጀመረው የግብርና ትራንስፎርሜሽን እንቅስቃሴ በአርሶ አደሩ ማሳ ላይ በተጨባጭ ውጤት መታየት መጀመሩንም ገልጸዋል። የኢትዮጵያን ግብርና ዘመናዊ በማድረግ ወደ ሜካናይዜሽን እየተሸጋገረ መምጣቱን ገልጸውም በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተጀመረው ተግባር ተጨባጭ ለውጥ መታየቱን ተናግረዋል። የ2018-19 የመኸርና የበጋ ሰብል ልማት ወቅት በዓለም አቀፍ ቀውስ ፈተና ውስጥ ሆኖ የሚካሄድ መሆኑን ገልጸው ነገር ግን የአፈር ማዳበሪያ ቀድሞ በማስገባት ስጋቱን መሻገር መቻሉን ጠቁመዋል። በተለይም የመካከለኛው ምስራቅ ጦርነት የሎጂስቲክስ ስርዓቱ ላይ የሚያደርሰውን ጫና ለመቋቋም ሌት ተቀን በትጋት መስራት ይገባናል ያሉት የምግብ ሉዓላዊነትን በዘላቂነት ለማረጋገጥ በኮቪድ ወረርሽኝ ወቅት ፈተናዎችን ወደ እድል እየቀየርንበትን ልምድ ዛሬም ላይ ማስቀጠል ተገቢ መሆኑን ገልጸዋል። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ በበኩላቸው በክልሉ ከ33 በላይ ኢኒሼቲቮች ተግባራዊ ተደርገዋል ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት በሚሰጣቸው አገልግሎቶች ግልጽነትና ተጠያቂነትን በማስፈን የደንበኞችን እርካታ ለማረጋገጥ የሚያስችሉ አሰራሮችን እየተገበረ እንደሚገኝ ተገለጸ።
የተዘጋጀ ዝርዝር ዘገባ አለን፣ እንደሚከተል ይቀርባል። መንግስት የህዝብ አገልግሎት ሰጪ ተቋማት ፈጣን፣ ቀልጣፋ እንዲሁም በቴክኖሎጂ የታገዘ አገልግሎት እንዲሰጡ የሪፎርም ስራዎችን ሲያከናውን ቆይቷል። በዚህም እንደ መሶበ የአንድ ማዕከል አገልግሎት ያሉ በአጭር ጊዜ የህዝብን የእርካታ መጠን ማረጋገጥ የቻሉ ተቋማትን መገንባት ተችሏል። ይህንን መሰረት በማድረግ ሌሎች የመንግስት ተቋማትን አሰራራቸውን በማዘመንና ከህዝብ ጋር በመቀራረብ ብልሹ አሰራሮችን ለመከላከል የሚያስችል ስልት እየተከተሉ ይገኛሉ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር እንዲሁም ጸረ ሙስና ዳይሬክተር ህብረ ወርቅ ይመኑ ተቋሙ የደንበኞችን እርካታ ለማሳደግ የሚያስችሉ በርካታ የለውጥ ስራዎችን እያከናወነ መሆኑን ገልጸዋል። ደንበኞች በአገልግሎት አሰጣጥ ላይ የሚገጥሟቸውን ብልሹ አሰራሮችን በምስጢር መጠቆም የሚችሉበትን ቀላል፣ ምቹ እንዲሁም ደህንነቱ የተጠበቀ መተግበሪያ ስራ ላይ መዋሉንም አስታውቋል። በዚህም ደንበኞች ethics.et በተሰኘ ድረገጽ በመግባት ወይንም መተግበሪያውን ስልካቸው ላይ በመጫን ቅሬታቸውንና ጥቆማቸውን በቀላሉ ማቅረብ እንደሚችሉ ገልጸዋል። መተግበሪያው የደንበኞችን የጥቆማ ተሳትፎ ማሳደግ የቻለ ሲሆንም ባለፉት 8 ወራት ውስጥ 374 ጥቆማዎች መቅረባቸውን አብራርተዋል። ከጥቆማዎች መካከልም በማጣራትም በተገኙ ግኝቶች መሰረትም በ98 ሰራተኞች ላይ ህጋዊ እንዲሁም አስተዳደራዊ እርምጃ መወሰዱን ዳይሬክተሩ ጠቁመዋል። ተቋሙ ለጠቋሚዎች ተገቢውን ጥበቃ በማድረግ ብልሹ አሰራሮችን በድፍረት እንዲያጋልጡ የሚያስችል የእውቅና አሰጣጥና የጥበቃ መመሪያ አዘጋጅቶ ወደ ስራ ማስገባቱንም ገልጸዋል። የአሰራር ስርዓትን በቴክኖሎጂ ከማዘመን ባለፈም የሰራተኞችን የስነ ምግባር ሁኔታ ለመለየት የሚያስችል ልዩ ማዕቀፍ መዘጋጀቱን አስረድተዋል። ደንበኞች ብልሹ አሰራሮችን ለመከላከል በሚደረገው ጥረት ንቁ ተሳትፎ እንዲያደርጉና ለማንኛውም አገልግሎት ክፍያ ሲፈጽሙ ህጋዊ ደረሰኝ የመቀበል ግዴታቸውን እንዲወጡም ጥሪን አቀርበዋል። ኢትዮጵያ ዓለም አቀፍ የተገማችና ተለዋዋጭ ሁኔታን ታሳቢ በማድረግ ቀደም ብላ የአፈር ማዳበሪያ ግዢ በመፈጸም ወደ ሀገር ውስጥ ማስገባቷን የግብርና ሚኒስትር አዲሱ አረጋ ገለጹ። በመካከለኛው ምስራቅ የተከሰተው ጦርነትና ዓለም አቀፍ ቀውስ የምርቶች ግዢና ዝውውር ላይ ችግር መፍጠሩ ይታወቃል። የግብርና ሚኒስትሩ አዲሱ አረጋ የአፈር ማዳበሪያ ከሚጓጓዝባቸው መስመሮች መካከል የመካከለኛው ምስራቅ ቀጠና አንዱ መሆኑን ጠቅሰው ጦርነቱ በመርከቦች እንቅስቃሴ ላይ ፈተና መደቀኑን ገልጸዋል። ይሁን እንጂ መንግስት ዓለም አቀፍ የተገማችና ተለዋዋጭ ሁኔታዎችን ታሳቢ በማድረግ ማዳበሪያን በተመለከተ ቀደም ብሎ ዝግጅት በማድረግ ወደ ስራ መግባቱን ተናግረዋል። በዚህም ለዘንድሮ የምርት ዘመን የሚውል የአፈር ማዳበሪያ ግዢ በመፈጸምና በማጓጓዝ ወደ ህብረት ስራ ዩኒዮኖችና አርሶ አደሮች ተደራሽ ማድረጉን ገልጸዋል። ባለፈው ዓመት የምርት ዘመን ለአርሶ አደሩ የተሰራጨው የአፈር ማዳበሪያ 16.9 ሚሊዮን ኩንታል እንደነበረ ገልጸው ጅቡቲ የደረሰውን ጨምሮ ዘንድሮ 20 ሚሊዮን ኩንታል ማዳበሪያ ገብቷል ብለዋል። የግብርና ትራንስፎርሜሽንን ለማረጋገጥና የግብአት አጠቃቀምን ለማሻሻል 30 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት መታቀዱን በመጥቀስም ቀሪውን ለማሳካት ከወዳጅ ሀገራት ጋር ጠንካራ ትብብርና ስምምነት መፈጠሩን ገልጸዋል። የምግብ ሉዓላዊነትን የህልውና ጉዳይ መሆኑን የተናገሩት ሚኒስትሩ የግብርና ልማት ሰንሰለት ውስጥ ከምርት እስከ እሴት መጨመርና ገበያ ድረስ ያለውን ሂደት መቆጣጠር እንደሚገባም አስገንዝበዋል። በአማራ ክልል የበጋ መስኖ ስንዴን ጨምሮ የአትክልትና ፍራፍሬ ልማትና የሌማት ትሩፋት ኢኒሼቲቮች ለምርታማነት እድገት መርታዊ ለውጥ እያመጡ መሆኑን የክልሉ ግብርና ቢሮ አስታወቀ። የምርት እድገቱ በምግብ ራስን የመቻል ጥረትን ለማሳካት ለኢንዱስትሪ ግብአትና ለውጭ ንግድ ከፍተኛ አስተዋጽኦ እያበረከተም ይገኛል። የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ በክልሉ የግብርና ልማት እንቅስቃሴና ምርታማነትን በተመለከተ ማብራሪያን ሰጥተዋል። በክልሉ የግብርና ልማት ከምርት ወቅቶች ባሻገር የበጋ መስኖ ልማትን በስፋት የመጠቀም የአትክልትና ፍራፍሬ ልማት፣ የሌማት ትሩፋትና ሌሎች ኢኒሼቲቮችን ለምርታማነት እድገት መርታዊ ለውጥ አምጥተዋል ብለዋል። በግብርና ልማቱ በተለይም የኩታ ገጠምና የማካናይዜሽን እርምጃ፣ የምርጥ ዘርና የማዳበሪያ አቅርቦት መሟላት ለምርታማነቱ ማደግ ዋነኛው ድርሻ መሆኑን ጠቅሰዋል። በ2012-13 የመኸር ወቅት ቀደም ሲል በአማካኝ ይመረት ከነበረው 121.7 ሚሊዮን ኩንታል አሁን ላይ 188 ሚሊዮን ኩንታል ማድረስ መቻሉንም ለአብነት ገልጸዋል። በክልሉ የግብርና ልማትና ምርታማነትን በአይነትም ይሁን በብዛት ከፍተኛ እድገት እየተመዘገበበት መሆኑን ተናግረዋል።
ከሀገራዊ ለውጡ በፊት በክልሉ የሜካናይዜሽን እርሻ እንዳልነበር አስታውሰውም አሁን ላይ በድምሩ ከ2888 በላይ ትራክተሮች፣ የሰብል ማጨጃና መውቂያ ኮምባይነሮች አገልግሎት እየሰጡ መሆኑን ገልጸዋል። የጀጎል ዓለም አቀፍ ቅርስን የታደገው ሀገራዊ ለውጥ የስልጣኔ መነሻ የጥበብ መፍለቂያ የሆነችው የምስራቋ ፈርጥ ሐረር የንግድ የፖለቲካና ማህበራዊ ትስስር ማዕከል ሆና በትውልድ ቅብብሎሽና ከ1000 ዓመታት በላይ የተሻገረች እድሜ ጠገብ ከተማ ነች። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀውን ዘገባ እንደሚከተለው እናደርሳችሁ። በ16ኛው መቶ ክፍለ ዘመን በምስራቅ አፍሪካ የእስልምና ሃይማኖት ትምህርትና የንግድ ማዕከል የነበረችው ከተማዋ በርካታ ቋሚና ተንቀሳቃሽ እንዲሁም የሚዳሰሱና የማይዳሰሱ ቁሳዊና ሃይማኖታዊ ቅርሶች የያዘች ተመራጭ የቱሪዝም መዳረሻ ነች። ከነዚህ ቅርሶች መካከልም ጥንታዊ የስነ ህንፃ የጥበብ፣ የከተማ ፕላን፣ ባህላዊ የመሬት አቀማመጥ፣ አካባቢያዊ መስተጋብርና የስልጣኔ መገለጫ በሚል እንደ አውሮፓውያኑ አቆጣጠር በ2006 በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ ቅርስነት የተመዘገበው የጀጎል ቅርስ ይጠቀሳል። ቅርሱ ምንም እንኳን በኪነ ህንፃ ጥበብ በላቁ በአርቆ አሳቢ አባቶች እንዳይፈርስና ሚዛኑን ጠብቆ ለረጅም ጊዜ እንዲቆይ በተመረጠ ድንጋይ እንዲሁም አፈር በልዩ ጥበብ እየተገነባ ቢሆንም በጥበቃና እንክብካቤ ጉድለት ምክንያት ከግማሽ ምዕተ ዓመታት በላይ እድሜን ባስቆጠረው ቅርስ ላይ አደጋ ተጋርጦበት ቆይቷል። በቅርሱ ውስጣዊ እንዲሁም ውጫዊ ክፍሎች የህገወጥ ግንባታዎች መበራከትና በሌሎች ምክንያቶች በደረሰበት ጉዳት የጥንት ስልጣኔ ምልክት የሆነው ዓለም አቀፉ የጀጎል ቅርስ ከዩኔስኮ የዓለም ቅርስነት እስከ መሰረዝ የደረሰ አደጋ ተደቅኖበት ነበር። ሆኖም ሀገራዊ ለውጡን ተከትሎ በአዲስ እሳቤ በተደመረ አቅምና በላቀ ቁርጠኝነት ህዝብን በማሳተፍ ከመንግስት ምንም አይነት በጀት ሳይመደብለት ከ25 ኪሎ ሜትር በላይ የውስጥ ለውስጥ መንገዶችን ማልማት ተቻለ። አሁን ላይ እነኛ በሸራና በጨርቅ በተሰሩ ህገወጥ ግንባታዎች ተወጥሮ የነበረው 3.4 ኪሎ ሜትር የሚሸፍነው የጀጎል ግንብ ዙሪያ በአበቦችና ቅርሱን በሚያስቡ ስራዎች ደምቀዋል። በዚህም አባቶች ከዘመኑ ቀድመው ዛሬም ድረስ ግርምትን በሚያጭር ጥበብ አንጸው ያኖሩት ይህንን የሀገር ሀብት በመታደግ ትውልዱን ከታሪክ ተወቃሽነት ወደ ዳግም ሰሪነት እንዲሸጋገር ማድረግ ተችሏል። ስራውም የትላንት መሰረትን ሳያናጋ የቀድሞ አባቶችን ጥበብና ስልጣኔ ሳይጋፋና ሳይዘነጋ ጥንታዊውን ከዘመናዊ ጋር አዋህዶ ቅርስ መገኛ ለሆኑ ሌሎች አካባቢዎችም ተምሳሌት በሚሆን ደረጃ አስደናቂ ስራ ተከናወነ። የአካባቢውን ሀብትና እውቀትን በመጠቀም እውን የተደረገው ይህ ስራ በእያንዳንዱ የሐረር ጥንታዊ ቤቶች በሚገኙ የታሪክ አሻራዎችና የባህል መገለጫዎች እንዲደምቅም ሆኗል። የትውልድ ተሻጋሪ ስራ ቅርሱን ከአደጋ ከመታደግ ባለፈ ከገጠር እስከ ከተማ ለግለሰብ እስከ ማህበራትና የዲያስፖራ አባላት ድረስ ሁሉም በያገባኛል ስሜት አሻራውን ያኖረበት ዘመን ተሻጋሪ ፕሮጀክት ነው። ይህም በቅርሱ ላይ የእኔነት ስሜት እንዲጎለብት በማድረግ የእይታ ለውጥ እንዲመጣ እያስቻለና ቀደም ሲል የነበሩ የግለኝነት አስተሳሰቦችን በመቅረፍ የወል እሳቤ እውን የሆነበት ፕሮጀክት ሆኖ ታይቷል። ዛሬ ላይ እኛ የቆሻሻ መጣያ የነበሩ እንዲሁም በአካባቢው ለማለፍ ከባድ የነበሩ የጀጎል መንገዶች ጸርተው ውብ ሆነዋል። ይዘታቸውን ለቀው የነበሩ ቅርሶችም የዓለም ቅርስነት ክብርና መስፈርትን በሚመጥን ደረጃ ታድሰዋል። ዛሬ የጀጎል ነዋሪ እንደ ቀድሞ አካባቢውን ለቆ ለመሄድ ሳይሆን መኖርን የሚመርጥባት የወጣው መመለስን የሚመኝባት ምቹ ከባቢ ሆናለች። የመቻል ምልክት፣ የትብብር ውጤትና የአብሮነት ጉልበት በተግባር የታየበት የጀጎል መልሶ ልማት ጥንታዊውን መንደር ለነዋሪዎች ምቹ፣ ለጎብኚዎችም ተመራጭ የጉብኝት ስፍራ እንዲሆን ማድረግ ተችሏል። በለውጡ መንግስት በአዲስ መልክና ቀለም የተዋበው ጀጎል የሐረርን ቀደምት ስልጣኔ የመሰከረ የሀገርንም ገጽታ እየገነባ ይገኛል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አሁን ደግሞ ከውጭ ያዝናቸው እናልፋለን። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት ልጆቹ ከኩዮቻቸው ጋር ቦር
ተመርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የሶማሊያው ፕሬዝዳንት ከሞርታር ጥቃት ለጥቂት ማምለጣቸው ተሰማ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከሞርታር ጥቃት አምልጠዋል ተብሏል። ፕሬዝዳንቱ በትላንትናው ዕለት ነጻ በወጣቸው ባይዶዋን ጉብኝት ለማድረግ ወደዚያ ተጉዘው ነበር። ነገር ግን በአካባቢው ያሉ ታጣቂዎች እርሳቸው ካሉበት ቅርብ ርቀት የሞርታር ጥቃት በመክፈታቸው ጉብኝታቸውን አቋርጠው ወደ ሞቃዲሾ መመለሳቸውም ተነግሯል። የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ ገቡ። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮችን ከከርሰ ምድር በታች የሚገኙትንና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተዘግቧል። ቀደም ሲል በአሜሪካና በእስራኤል ድሮኖች ጥቃት ደርሶባቸው የነበሩት እነዚህ የማስወንጨፊያ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ላይ ሊሰነዘር የሚችለውን ማንኛውንም የአየር ላይ ጥቃት ፈጣን አጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጅት መሆኑም ተገልጿል። ይህ የኢራን እርምጃም በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ያባባሰው ሲሆን የአሜሪካና የእስራኤል ጦር መርከቦች ላይ ከፍተኛ ስጋትን ደቅኗል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።